توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله ود يا الله مرت ባሪያዎች ጾመኞች ሰጋጆች አላህ ባላችሁበት ይጠብቃችሁ እቺን እናንተንም ራሴንም ለማስታወስ የመረጥኳት የሱረቱል ሙእሚኑን መግቢያ የሙእሚኖች መገለጫን ለማስታወስ ነው يقول الله تبارك وتعالى بسم الله الرحمن الرحيم قد أفلح المؤمنون الذين هم في صلاتهم خاشعون إلى الله جل وعلا እንደው አማኞች ፈላህ ነጃህ ወጡ ፈላህ የሚለው ቃል እንደው በጣም ሰፊ ትርጉም ያላት ቃል ናት ይላሉ በአረብኛ ቋንቋ የሚፈልገው ነገር ሁሉ አገኘ ከሚፈራው ነገር ሁሉ ዳነ ማን አልሙእሚኑን በአላህ ያመኑ ባሪያዎች ፈላህ አገኙ ከሚፈሩት ዳኑ የሚፈልጉትን ሁሉ ስኬት አገኙ ይላል ምን አይነት የአላህ አማኞች الذين هم في صلاتهم خاشعون በሰላታቸው ላይ አላህን በአግባቡ የሚፈሩ እንደ ውስጣቸው የሰላት ዋና መመዘኛና መለኪያ ኹሹዕ ነው ኹሹዕ ማለት ቀልቡም አካሉም ቀልቡ ከአላህ ይገናኛል ምላሱ ይዘክራል ጉንበስ ቀና ይላል ሰውነቱ በሙሉ አላህን ሱብሓነሁ ወተዓላ ኹሹዕ አልሐቂቂ እውነተኛው የአላህ ፍራቻ ያለው ሰላትን የሚሰግዱ አማኞች ስኬታማ ናቸው ከፈሩት ሁሉ ዳኑ ከሚፈልጉት ሁሉ ተገናኙ ብሎ አላህ ሱብሓነሁ ወተዓላ ይናገራል والذين هم عن اللغو معرضون የሰላታቸው ውጤት ደግሞ ውዳቂ ነገሮችን ችላ ይላሉ والذين هم للزكاة فاعلون እንደው ለዘካቸው ደግሞ ነፍስያቸውንም ያጸዳሉ أي من الشرك والرياء والسمعة والكبر والعجب والنفاق ውስጥ ላይ ካሉ በሽታዎች ራሳቸውን ያጸዳሉ ከሙናፊቅነት እዩልኝ ስሙልኝ ኩርሃት ከመሳሰሉ ቆሻሻዎች ይጸዳሉ ገንዘቦቻቸውን ደግሞ በገንዘባቸው ያለውን ሐቅ ዘካ ሊሆን ይችላል የቤተሰብ ቀለብ ወጪ ሊሆን ይችላል የሰው ኢዳ ሊሆን ይችላል ይሄን የሚያጸዱ የሚሰጡ የሚከፍሉ ይላል والذين هم لفروجهم حافظون ብልቶቻቸውን የሚጠብቁ ወንድሞች እህቶች በአሁን ሰዓት እኛ ከተዘናጋናባቸው ነገሮች አንዱ የሌላው የባጥሉ መንገድ ካሸነፈበት መንገድ አንዱ ተቃራኒ ጾታ ላይ አደብ አተናል ስርዓት አተናል እንደው ብልቶቻቸውን የሚጠብቁ إلا على أزواجهم أو ما ملكت أيمانهم فإنهم غير ملومين ወይ በሚስቶቻቸው ባሎች ከሚስቶች በሐላል መንገድ እንጂ እንደው ባሉ ባልታ ቦታ በሐራም ቦታ ራሳቸውን ዝቅ አድርገው የማይነጃጀሱ ይላል አላህ ጀለ ወዐላ እና ወንድሞች እህቶች እነዚህ ሁለት ሶስት ቁም ነገሮች ናቸው ሰላት ላይ መዘውተር ከቆሻሻ ከመጥፎ ነገር አንተንም አንቺንም ሰሚውንም አድማጩም ከማይጠቅሙ ነገሮች መዳን እንደገና ደግሞ ከሐራም ነገር ብልቶቻችንን መጠበቅ ሶስተኛ አራተኛ ደግሞ والذين هم لأماناتهم وعهدهم راعون አዳራቸውን የሚጠብቁ ቃል ኪዳናቸውን የሚያከብሩ ሙእሚኖች ስኬታማ ናቸው ፈላህ ነጃህ ወጡ ይላል አላህ ሱብሓነሁ ወተዓላ ቀጥልና የሰላት ነገር ምን አለ والذين هم على صلواتهم يحافظون በሰላቶቻቸው ላይ የሚጠብቁ ወደ ተመልካቾች ሰላት አንድ ቀን ወይ ሰውክ ስንገናኝ ወይ በሳምንት ጁምዓ ወይ በአመት ረመዳን ወይ በሐጅና በኡምራ ጊዜ የምትሰገድ ሳይሆን ሰላት ህይወት ናት ሁሉ ጊዜ ሰላት ህይወት ናት ለዚህ አላህ ጀለ ወዐላ والذين هم على صلواتهم يحافظون በሰላቶቻቸው ላይ የሚጠብቁ የሚለው ቃል ሰላትን በምንሰግድበት ጊዜ ወንዶችም ሴቶችም ቅድመ ሁኔታዎቿን ፈርዶቿን ቀልባችንም አካላችንም ሙሉ ሰጋጅ የሆነባት ሰላት እንደው የምትጠበቅ ሰላት حافظوا على الصلوات
ጊዜዋን ጠብቃችሁ ሰላታችሁን ስገዱ የሚለውን ይገልጻል። ውጤቱሳ ምንድነው? أولئك هم الوارثون الذين يرثون الفردوس هم فيها خالدون እነሱ ናቸው ፍርደውስ የምትባለውን ጀነት የሚሸለሙትና የሚጎናጸፉት። ፍርደውስን ነቢያችን ሲናገሩ የጀነቱም የበላይ እንደው ከአርረህማን ጎረቤት መሃልም ናት ብለው ጀነት ሲጠይቁ ፍርደውስ የምትባለውን ለሚኑ ብለው ነቢያችን ብለዋል። እነዚህ የተዘጋጀች ደግሞ እነዚህ ባህሪያትን በተለይ በሰላታቸው ላይ ኹሹዕ ኑሯቸው ጽኑ ሆነው ሰላታቸውን ስርዓቷን ደንቧን ጠብቆ ለሚሰግዱ ናቸው። الذين يرثون الفردوس هم فيها خالدون እነሱም በዚች ፍርደውስ በተባለችው ጀነት ሁሌም ዘውታሪዎችና ቋሚዎች ናቸው ብሎ አላሁ ጀለ ወዐላ ይመሰክራል፣ ቃል ገብቷል። ስለዚህ እህቶቼ ወንድሞቼ በየትኛውም ሁኔታ ሆነን ልንተው የማይፈቀድ ነገር ቢኖር አንድ ተውሂዳችን ነው፣ ሁለተኛ ሰላታችን ነው። ሰላትን የማይሰግድ ሰው እስልምናው ላይ ጥርጣሬ ያለበት ነው። ሰላት የሚሰግድ ሰው في الدنيا والآخرة مسلم ለመሆኑ የተመሰከረለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? من صلى صلاتنا واستقبل قبلتنا وأكل ذبيحتنا فهو المسلم له ذمة الله وذمة رسوله እንደው ሰላቱን ጠብቆ የሚሰግድ ቅብላችን የዞረ እኛ ያረድነውን የበላ እውነተኛ ሙስሊም ነው። የአላህና መልእክተኛው ጥበቃ አለው፣ የሙስሊሞችም ጥበቃ አለው ስላሉ ሰላታችሁ ላይ አደራ። በረመዳን የጀመራችሁት ገፍላ ተነሳላችሁ፣ ቀጥሉበት። እንደው በዱንያም አላህ ያንበሸብሻችሁ፣ ጀነት ላይም አላህ ያገናኘን፣ ከነቢዩ ጎራ አላህ አድርገን፣ በሰማነው የምንጠቀም አላህ አድርገን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا